ኦኬ አለ አይደል? እፎይ ኦኬ እሺ። ያ እሺ አይ ቲንክ ወደ ዛሬ ርዕሳችን ከመግባታችን በፊት አዲስ የመጣችሁ ካላችሁ ቪዲዮ ላሳያችሁና ገብታችሁ የቲክቶክንም ማድረግ አለባችሁ፣ ሪፖስት ላይክ ማድረግ አለባችሁ። በደንብ ቫይራል መውጣት መቻል ስላለበት ማለት ነው። ሙስሊሞች ምን ያህል ያለ ውሸት፣ በነገራችን ላይ የሙስሊሞች ትልቁ ዶግማ ውሸት መሆኑን እየተመለከት ነው። ይሄ ደግሞ እፎይ በጣም በትልቁ እያጋለጠ ስለሆነ በተለይ ትላልቆቹ ኡስታዞቻችሁ ሳይቀር በጣም የሚዋሹ ከሆነ ትናንሾቹ ደግሞ ቲክቶክ ላይ ያሉት እንዴት ሊዋሹ እንደሚችሉ ግልጽ ነው። አሁን ይህን ቪዲዮ ገብታችሁ 32400 ታይቷል። ቅርብ ሰዓት ነው የተለቀቀው፣ አንድ ሰዓት እንኳን አልሆነው። እፎይ የሙስሊሞችን የኡስታዞችን ቪዲዮ ኤክስፖዝ ያደረገበት ነው። በተቻለ መጠን ገብታችሁ ሪፖስት ላይክ አድርጋችሁ ውጡ። 1700 ሰው ይታየኛል፣ ያላደረጋችሁት ካላችሁ ማለት ነው። እንግዲህ እስልምና ውሸት ነው። እስልምና ዶግማው ትልቁ ዶግማቸው አስተምሯቸው ውሸት ነው። በየትም ይሁን በየትም ዋሽተው ብቻ ሃይማኖታቸውን እውነት ማድረጊያ የሚፈልጉበት መንገድ ይፈልጋሉ ማለት ነውና ይህም ከዛ ጋር የተያዘ ስለሆነ የዛሬው ላይቫችን ከዛ ጋር የተያዘ ስለሆነ ቪዲዮን አየት አድርጋችሁ ብትወጡት እና ሪፖስት ላይ ካድርጋችሁ ብትወጡ አሁን የምናወራው ሀሳብ ላይ በደንብ ትረዱታላችሁ፣ ይገባችኋል ማለት ነው። ከዛ ጋር የተያዘ ስለሆነ ይሄንን ቪዲዮ ሪፖስት ላይክ እያደረጋችሁ ውጡ። እሺ ጋይስ ኦኬ እሺ ፎይ የምትለው ካለ በልና አንድ ቪዲዮ አሳይቼ እንቀጥላለን። ያ እንኳን ደህና መጣችሁ። ሁላችሁንም ሰላም እያለሁኝ ቤቱንም ፎሎ አድርጉት፣ ክርስቲያንንም ፎሎ አድርጉት። ያ ሁለተኛው ማስተማማኝ ከሆነ ይሄንኛው ነው አካውንታችን የሚሆነው። ያኛው ብዙም እያስተማመነን አይደለም፣ ተደጋጋሚ ስትራይክ እየሰጠን ስለሆነ ስለዚህ የኛውን ኦልሞስት ወደ ማሳደግ እንገደዳለን እዚህኛው ላይ ለመስራት እና ክርስቲያንን ፎሎ አድርጉ፣ ፎሎ እያላደረጋችሁት እና እንደዛ ነው። ኦኬ እሺ አንዴ ይቅርታና እንግዲህ ያው ከሰዓት አንጻር ምን ሰዓት እንዳልሻማ እንግዲህ እስልምና ያው እንዳልኳችሁ ነው። ቅድም መግቢያ ላይ አሁን እንዳልኳችሁ እስልምና ያለ ውሸት መቆም የማይችል ሃይማኖት ነው። በተለይ ኡስታዞቻቸውና መምህራኖቻቸው እጅግ በጣም አጭበርባሪ ቀጣፊዎች። ይሄ ኡስታዝ እፎይ አንድ ቀን ካልዋሸ ማደር የማይችል ኡስታዝ ነው። አንድ ቀን በስህተት እውነት ከተናገረ እስልምናስ ማደር ይችላል። ኡስታዙ ብቻ ሳይሆን ያስተማረው እሱ ስለሆነ አይችልም። ስለዚህ ከእስልምና ትክክለኛ የነብዩ ሱና የሚከተል እኮ ነው። እሱ ትክክለኛ የሙስሊም መገለጫ ይሄ ኡስታዝ ነው። ካልዋሸ መኖር ስለማይችል ማለት ነው። ነብዩ የተገነባው እስልምናውን የመሰረተው ውሸት ላይ ነው። ይሄ ደግሞ ትክክለኛ የነብዩ ተከታይ ማለት ይሄ ነው። ኦልዌይስ ካልዋሸ፣ ካላጭበረበረ፣ ድራማ ካልሰራ፣ ሚስቶቹን ካላሰለመ ባይዘ ይህንን የሸለሙት ማናቸው? መጅሊሱ ጻፉልኝ እስቲ ማናቸው? ማናቸው? መጅሊሱ ኤኔስ ቀጥል። ያ እንግዲህ መምህሩም ደቀ መዝሙሩም ውሸት የሆነው ሃይማኖት እስልምና ብቻ ነው ማለት ነው። እንቀጥል። ብቸኛው ሃይማኖት እስልምና ነው ማለት ይቻላል። አሁን ላይ በጣም እያየን ስለሆነ ሉክ እንግዲህ አሰለምኩ ብሎ የተናገረው ልጅ የእንትን ያለው ልጅ ላሳያችሁ። እሺ ክርስቲያን ነህ? አዎ። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ እሺ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እንግዲህ ወደ አካውንቱ ተገባ። ሰላም የተባለው ልጅ ማን ነው? ይሄ ነው እንግዲህ ክርስቲያን ነበረ። የእሱን ቪዲዮ ግን ገብቶ ቼክ ሲደረግ ተመልከቱ ማለት ነው። ማሻአላህ ተባረከ ረህማን ጨርሰናል። አላህ ምስጋና ይገባ። ቃል የሸሃዳ ቃል ምንም የምስክር ቃል ቦ ተው እንጂ ቦ ብትል ይሻለህ ነበረ። ሙሐመድ እያለ እንደ ግመል እንደሚያንኮራፋው ክርስቲያን ነኝ ብለህ ከምትፎግር እንደ ነብይ እያልክ ብንኖር አይሻልም? ጓሄድ አሳያቸው ቪዲዮቸውን። ኦኬ
ያ እነዚህ ናቸው እንግዲህ ሉክ ክርስቲያን የተባለው የሚለቀውን ቪዲዮ ብቻ ቼክ አድርጉ። ክርስቲያን የተባለው ሉክ እነዚህ ናቸው እንግዲህ ሰለሙ ይባላሉ። ሂድ ታጠብ፣ ጣቱን ይቀስራል። ሂድ ታጠብ፣ ሻወር ውሰድ ይባላል። የራሱን ሙስሊም ማለት ነው፣ የራሱን ወንድም። እንግዲህ እስልምና ያለ ውሸት መቆም አይችል ነው። እስልምና ትናንት ካልዋሸ ዛሬ የለም፣ ዛሬ ካልዋሸ ነገ አይኖርም። የእስልምና ብቸኛ ምሰሶ ዋልታና ማገር ውሸትና ውሸት ብቻ ነው። እናመሰግናለን ይህን ኡስታዝ። በሱ ውሸት ምክንያት ብዙዎች እስልምና ቋቅ እንዲላቸው ስላደረገልን ትክክለኛ የእስልምናን መገለጫ ዞ ስለመጣና ክርስቲያኖችም ቆም ብለው እንዲረዱ ሙስሊሞች ምናል ውሸታምና ወራዳ ቆሻሾች መሆናቸው ኡስታዞቻቸው እንዲያውቅ ስላደረገልን ሙስሊሞችም ደግሞ ለካ እስልምና ውሸት ነው እኛ ስንላቸው እኛ እየዋሸን ሳይሆን እውነታችንን መሆኑን እንዲያረጋግጡ ስላደረገልን ይህን ኡስታዝ በጣም አፕሪሼት የምናደርገው። ቢቀጥልም ደስ ይለናል። ትክክለኛ የነቢዩን ሱና እንዲከተል እንፈልጋለን። ይሄ ነቢዩ ሱና ስለሆነ ትክክለኛ የእስልምና መገለጫ ስለሆነ ትክክለኛው መገለጫውን የእስልምናን ፊት ለፊት አምጥቶ ለምንድን ነው መጅሊሱ መሸለም አለበት? ዘንድሮ 2018 መሸለም አለበት። መጅሊሱ ዘንድሮ ካልሸለመ ፌር አይደለም፣ መሸለም አለበት። ይህን የመሰለ ጠንካራ ድራማ የሚሰራ ኡስታዝን ትክክለኛ የነቢዩን ሱና የሚከተልን ኡስታዝን ትክክለኛ የእስልምና መገለጫን ውሸትን ማለት ነው የሚያስፋፋን ካልሸለመ እውነት ነው ምላችሁ፣ እውነቴን ነው ምላችሁ፣ መጅሊሱ ጤናማ አይደለም። መጅሊሱ ተሳስቷል። መጅሊሱ በጣም ተሳስቷል። ትክክል እየሰራ አይደለም። በጣም እናመሰግናለን። ቴንኪ ሁላችሁም ይህንን የነቢያችሁን ሱና የምትከተሉና እንደዚህ በሐሰት ማለትም ነቢያችሁ ያስተማረውን ሐሰት ለማስቀጠል የምትፍጨረጨሩ የምትፍረገረጉ በቃ ከዚህ የተሻለ ነገር ስለሌላችሁ ሁላችሁንም እናመሰግናለን። እነኛ አሁን እዚህ ጋር ያሉ ጉንዳን የሚመስል የተበተኑ ቁጫጮች የቲክቶክ ወራዶችና ውሸታሞቹን ነው አይደለ? ሁላችሁንም ቴንኪው ብለናችኋል። እናንተ ቴንኪው ብለናችኋል። ትልልቆቹ ኡስታዞች ደግሞ ምን እንደሚያደርጉ ዛሬ የምናየው ይሆናል። ምን ያህል ቀጣፊና ውሸታም መሆናቸውን ከትልልቆቹ ደግሞ እናሳያችሁ። እቺ በተለይም የናይጄሪያን ነቢዩ በጣም አዛኝ ከመሆኑ የተነሳ ክርስቲያኖች እንዲሰግዱ ፈቅዶላቸዋል፣ ክርስቲያኖችን አሰግዷል የሚል ተረት ተረት ከህፃንነታችን ጀምረን ስንሰማ ያደግ ነው። ይሄንን ያልሰማ አለ ብዬ አላስብም። አብዛኛዎቻችን ሰምተነዋል ይህንን ተረት። ክርስቲያኖች እንዲሰግዱ ነቢዩ መሐመድ ፈቅዶላቸው በጣም የመቻቻል ሃይማኖታቸውን አትንኩ፣ ሃይማኖታችሁ እንዳይነካ ብሎ እንደዚህ ተረረም የሚል ተረት ተረት በጣም አለች። እቺን ተረት ተረት ዛሬ እናፈርሳታለን። ትልልቅ ኡስታዞች ተወዳጅ የሚባሉት የዋሿት ነች። እነ ኡስታዝ አቡበከር፣ እነ ኡስታዝ ያሲን ኑሩ እና አህመዲን ጀበል የተረቷት መጽሐፍ ነች። የነሱ ተረት ተረት ነች። በእውነታው የሌለች ነች። እሷን እንዴት እንደምናፈርስ አሳያችኋለሁ። ከልጅነት ጀምረው ስትነገረን ያደገችው ያቺ ተረት ተረት ክርስቲያኖችን ለመሳቢያ ለማታለያ። ለምሳሌ አቡበከር እንኳን የቴዲ አፍሮ ሚስት ጋር ሄዶ ደልሎባታል። አመለስትም ውጭ ጋር ማናዘዋል እሸቱ ጋር ሄዶ ደልሎበታል። ደግሞ ማንጋ እንደሆነ ብቻ እንደዚህ ሸውደውበታል። የክርስቲያን ፖድካስቶች ላይ ቀርቡና እችን ተረት ተረት ያወሩና እስልምናን ሰብከውበት ይወጣሉ። አንደኛውማ የማናዘዋል የሚባለው ነው። የአይምሮ መቀንጨር አለባችሁ ምናምን እያለው ይስቃል አብሮ። ሰው አእምሮ መቀንጨር አለባችሁ ተብሎ ማለት ነው። ሙልጭ አድርጎ እየሰደበው ያሞገሰው መስሎት ነው መሰለኝ። ማናዘዋል አንተ ስላልተባለና ስሙ ስላልተጠራ መሰለኝ ይስቃል አብሮ ማለት ነው። ወንደርፉል ወንደርፉል ይላል። እየሰደበው እኮ ነው።
እሱን የሰደበው አልመሰለውም፣ ስሙን ስላልጠራ ማለት ነው። እንዲህ ብለው የሚያምኑ ኢየሱስን ገለውብናል ብለው የሚያምኑትን እንደዚህ እንትን የሚሉ ምናምን የአእምሮ ችግር አለባቸው መቀንጨር አለባቸው ሲል እኛን ሙስሊሞችን ነው እኛ አልተገደለም የምንለውን እኛን ነው እንትን መደገፍ ያለባችሁ፣ ተገድለዋል የሚለው እንደዚህ የሚሉትን እነሱ የአእምሮ መቀንጨር አለባቸው። ወንደርፉል ኢትስ አሜዚንግ ምናምን ይላል ማለት ነው። እውነት ነው፣ በጣም ወንደርፉል ያስብላል። አንዴ ነው ወሬ ያለ ማለት ነው። ይመቸው ራሱ ፖድካስት ላይ ራሱን እየሰደበው ገራሚ እውቀት አገኘው ይላል ማለት ነው። የአእምሮ ዘገምተኛ ነህ እያለው ማለት ነው። እኔ ወደ ሶስት በናት በአፉ ተጸዳርቶበት ነው ሄደው እሱ ፖድካስት ላይ ከመጀመሪያው እስከ መጨረሻው ማለት ይቻላል። እና ለማንኛውም ቴንኪው እንደዚህ አይነት እንትኖችን መለኩልን እና አንድ ቪዲዮን እንትናን አስቀጥለው ኡስታዝ አቡበከርን ኮመንት የምታደርጉ አፕሪሺየት እናደርጋችኋለን። ከዛ ይልቅ ታብታብ አድርጉት፣ ኮፒ ሊንክ አድርጉት። ዋርኒንግ እየሰጠን ስለሆነ የተነሳውን እናሳያችሁ። የተዋሸበትን አንድ እንትን እናሳያችሁ። ኦልዌይስ እውነት ተናገሩ። እዚህ ጋ እችን ንግግር አዳምጧት። ሄዶ እንዴት እንደፎገረው ማለት ነው። አስቀጥለው ሚዩት ነው ወደ ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነቢዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ፣ ነቢዩ እየመሩ። ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነቢዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ፣ ነቢዩ እየመሩ። እንግዲህ ይሄ ነው ይሄ ተረት በነገራችን ላይ እኔ ፎይ እንትኑን እየደጋገመብህ መሰለኝ፣ ደጋግሞታል። ያ ስለዚህ የሰኔ ጾም ነው አለ። የሰኔ ጾም ላይ መስጊድ ውስጥ ሰገዱ፣ ቀደሱ። ቅዳሴ መስጊድ ውስጥ ይቻላል እንዴ? ቅዳሴ በየቦታው እንደሚቀደሰው ወገን ቅዳሴ ያስበዋል የምታቆርበውና ቅዱስ መፈተቻም እሱም አይኖር ምንም መጽሐፍ ቅዱሱ እንትኑ ጽናጽኑ ምንም በቃ ዝም ብለህ ሄድ ብለህ የምቀድሰው ነገር አደረገው። ቅዳሴ እንግባ ምናምን በቃ የምትለው ነገር እንደመሰ እሱ ብቻ እኮ አይደለም። የሚያስቀው ፓርት ምን እንደሆነ ታውቃላችሁ? ፈኒው ፓርት ምንድን ነው መሰላችሁ? መግሪብ ሰዓት ደረሰ ነው ያለው። የሰኔ ጾም ታውቁታላችሁ። ማክሲመም ከሄደ 9 ሰዓት ድረስ ቢቆይ ነው ማክሲመም። ቅዳሴ ኦልሞስት 8 ሰዓት ምናምን አካባቢ ላይ ያልቃል አይደል? እንደዛ እስከ 9 ሰዓት ነው ቅዳሴ። መግሪብ ደግሞ 11 ሰዓት አካባቢ ላይ ነው እነሱ የሚሰግዱታ። ገና ቅዳሴው ያን የተጀመረ እኮ ነው የሚለን። ቅዳሴ ያኔ እንትን አሉ 11 ሰዓት ላይ ቅዳሴ ይመጣዋል። ቅዳሴ በየቦታው ይቻላል። ምክንያቱም ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ ምዕራፍ 6 ላይ እግዚአብሔር ቤተ መቅደስ እና የጣዖት ቤተ መቅደስ አንድ እንዳልሆነ እንደማይቻል ነግሮናል።
ቁርአኑ ላይ እንደማይቻል በኋላ እንሄድበታለን። በመጽሐፍ ቅዱስ ግን እዚህ ጋር አላሁ አክበር የሚባልበት ላይ እዚህ ጋር ደግሞ ከጎኑ ቅዳሴ አይካሄድም። ዝም ብለህ ቤት ውስጥ ሁሉ እኮ ዝም ብለህ በቃ የምታደርገው አደረገው ቅዳሴ እና ለዛሬ እዚህ እንቀድስ፣ ነገ እዛ ጋር እንቀድስ። እዚህ ጋር ጣዖት እየተመለከ እዚህኛው ጣዖት የሚመለክበት ላይ እዛውን እንቀድስ ምናምን ነገር። ኦኬ አስቀጥለው ቀጥል። ይሄንኛውን እኛ እህታችን አይ ቲንክ ትናንት ወዲያ ምላሽ ሰጥቼባት ነበር። አንድ እህታችን ነቢዩ በጣም አዛኝ ከመሆናቸው የተነሳ አለች። አዛኝ ከመሆናቸው የተነሳ መግሪብ ስንት ሰዓት ነው? 6 ሰዓት ከ12 ጉዳይ 12 ሰዓት ከ37 ከምሽቱ ለአንድ ሰዓት 20 ጉዳይ ማለት ነው። በስመ አብ። ታዲያ እዚህ ጋር ነው ቅዳሴ እዚህ ላይ ነው የሚቀደሰው? 12 ሰዓት ከ37 ከምሽቱ እንግዲህ ሙስሊሞች አሁን የሚያፈጥሩበት ሰዓት ኦልሞስት ማለት ነው። ቅዳሴ በዚህ ሰዓት ቅዳሴ ገቡ ሲጾሙ ብለው የዛን ሰዓት ቅዳሴ ሲቀድሱ አስባል። ያውም የሰኔ ጾም ሰኔ እንግዲህ ፍልሰታን እንትን የምትሉ ምናምን ታውቁታላችሁ። እሺ እችንም ውሸቷን እንያዛትና እህታችን ይህንን እንትን ብላ ምላሽ ሰጥተነዋል። እኔስ ኮመንት ምታደርጉላ ካላችሁ የሆነ ቪዲዮ አይቻለሁ። ምንም እንዳትሉ የእውቀት ክፍተቶች ስህተቶች ሊኖሩ ስለሚችሉ እኛ እንትን የምንለው በእውቀት የመጣን ምክንያቱም እነኛዎቹ ክርስቲያኖችን የሚጠቀሙበት ምክንያት ምንድን ነው? የሰው ጆሮ በደንብ ይገዙበታል። ክርስቲያን ሲናገረው ለካ እውነት ነው የሚል ስለሚያመጣ ነው ሆን ብለው ይህን የሚጠቀሙት ኡስታዞቻቸው። ተመጣጣኝ ምላሽ እንሰጣለን። ተመጣጣኝ ምላሽም ተሰጥቷል። በቂ ነው። ግን እኛ ከሰጠነው በተጨማሪ ደግሞ አንደኛው ኡስታዝ መጥቶ ምላሽ ሰጥቷል። ዛሬ ምላሹን አስደምጣቸው ባይዞ። እዚህ ላይ ደግሞ በተጨማሪ ያሲን ኑሩም የቀጠፈውን ላሳያችሁ። ያሲን ኑሩ ተወዳጅ የምትሉት ምርጥ የምትሉት አምናኔን ይገደል ይፈለጥ ሲል የነበረው ቴንኪው ያሲን ኑሩ፣ አፕሪሺየት እናደርጋለን። እዚህ ላይ መጥተህ ደግሞ ከኛ ፊት ብታወራው ያሲን ኑሩ እኛ ጋር መጥቶ ብቅ ብሎ ከኛ ጋር ቢያወራ ደስ ይለን ነበረ። እንደዚህ ብሎ ቀጥፎ የራሱ ኡስታዝ ምላሽ ሰጥቶበታል። እችኑ ንግግር በነገራችን ላይ ይህም በጣም ታዋቂ ኡስታዝ ነው እና ያሲን ኑሩ ላይ ነው ቪዲዮ የሰራው ማለት ነው። ምን ያህል እንደሚዋሹ ነው ከዚህ የምትረዱት። ምን ያህል ዋናዎቹ ራሱ ምን ያህል አጭበርባሪዎች እንደሆኑ ከዚህ መረዳት ትችላላችሁ። ይሄኛው የመለሰውን ለያሲን ኑሩ ላስደምጣችሁ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ላይ ደረሰ። 11 ሰዓት ላይ ምን ሆነ? የቅዳሴ ሰዓታቸው ደረሰ። ሲከራከሩ ቆዩና 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። እኛ ቅዳሴ አስቀድሰን አናውቅም። በቃ አንተ ቅዳሴ ለካ የሚገባው ማታ 11 ሰዓት ላይ ነው። ኡስታዞች እኮ ይዋሿት፣ በቃ ይዋሿታ። እናንተ ክርስቲያኖ ለመማት ታስቀድሱ እንጂ 11 ሰዓት ላይ ሄዳችሁ ለመማት ታስቀድሱት። ቅዳሴ የሚደርስባችሁ 11 ሰዓት ላይ ነው። እንግዲህ ሰኔ ጾም ስትጾሙ ለ11 ሰዓት ላይ ቅዳሴ ሲጀመር ይሄንን አሁን ሃይማኖት ብለው የሚፎግሩን ማለት ነው። አታቁም፣ እናንተ አታቁም። ስለማታቁ ነው። ባይዘ ከሄዱት ውስጥ ዴሌጌሽን ኦፍ እንትና ወደዚህ ነብዩ ጋር ሄዶ የተባሉት አንድም ኢትዮጵያን ክርስቲያኖችም አሉበት። ኢቨንሻ ከኢትዮጵያ ኢቨንሻ ምንትን ባለው ላይ ከኢትዮጵያ የመጡ ክርስቲያኖችም ብሎታል። ከአቢሲና የመጡ ናቸው ብሎታል። የናይጄሪያን ክርስቲያኖች ኢትዮጵያን የሚያካትታሉ። ኢትዮጵያኖች እናንተ ለመማት አስቀድሱት። እስከ 11 ሰዓት ይጾማል። ቅዳሴ የሚገባው 11 ሰዓት ላይ ነው። አታውቁም። ለዛ ነው እንግዲህ 11 ሰዓት የማስቀደሻ ሰዓት ደረሰ። ሙስሊሞች ደግሞ 12 ሰዓት ከ37 ወይም 12 ሰዓት ከ40 ምናምን ይሰግዳሉ። እስከዛ ሰዓት ድረስ መስጊድ ውስጥ እንግዲህ ቅዳሴያቸውን አልጨረሱ።
ሉክ ስለሚያወሩ ነው። የሶላት ሰዓት ደርሶ ማለት ክርስቲያኖች እዚ ነው ረሱል ሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። طيب الحمد لله والصلاة والسلام على رسول الله ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይግጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብኑ ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች ላ ዩሕተጁ ይሄ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአፈሩ ልዋሪዱ ፊ ሰላት ወፍድ ነሳራ መስጊድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ብሂ እንታ ወላ ዩሕተጁ ብሂ። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ስብሐነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጣራ ያደርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለምም አልፈቀዱም። አላህ ስብሐነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ ልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች የተዘጋጁት ለአላህ ስብሐነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሒመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም፣ እንዳታሰራጩ እንደዚህ አይነት ሐዲሶችን። ባረከላሁ ፊኩም። በአላህ መስጂድ ውስጥ ሊሰገድ የሚገባው ለአላህ ጀለ ጀላሉ ብቻና ብቻ ነው። ወላሁ አዕለም። ሼር አድርጉ። አላህ ስብሐነሁ ወተዓላ ኸይር ይቅጠመን። እንግዲህ አሁን እድሜ ልክ ሲቀጠፍ የነበረ ተረት ተረት ሙስሊሞች ገብተው ደግሞ ይነግሩናል ማለት ነው። እድሜ ልካችንን እኔ በልጅነት የጀምሮ ይሄን ተረት ተረት አውቀዋለሁ። በልጅነት የጀምሮ ይሄን ተረት ተረት ስሰማው አድጌያለሁ። እንጨፍርባቸው እስኪ እንጨፍርባቸው እስኪ። ምን ትላላችሁ ታዲያ? ድንድርድርድር ያለ ውሸት ማይቆም አይችለው። ከዚህ በላይ ምንድን ነው እሱ የምትፈልጉት? ቅዳሴ 11 ሰዓት ደረሰባቸው። የሰኔ ፍልሰታ ጾም ካህናቶቹ ሰኔ ፍልሰታን ሲጾሙ 11 ሰዓት ቅዳሴው ደረሰና መስጊድ ውስጥ ቅዳሴ ቀደሱ። የዚህን ያህል ነው ነብዩ ከክርስቲያኖች ጋር ምን ያደረጉት? ህብረት ያደረጉት። አሜን ነው፣ አሜን ነው። አሜን በል እንጂ አሜን። መሐመድ ከራሱ አይናገርም። አሜን ነው። ሼኮ ፓስተር ልሆን በሼክኛ ፓስተር ልሆን ግን ማለት ምንድን ነው እሱ? ምን ለመሆን ነው? በዚህ መጠን ውሸትን መናገር፣ በዚህ መጠንስ መቅጠፍ ምንድን ነው ጥቅሙ? ምን ይጠቅማል? ምን ይጠቅማል? እኛ ፍልሰታን ሕፃን ሆነን እንኳን አስቀድሰናታል። ማለት ሕፃናት በደንብ ያውቁታል ከትልልቆች በላይ እንደው ኦኬ። ነሐሴ የሰኔ ነው ያለው ነሐሴ ነው ያለው ሰኔ የሐዋርያት ሰኔ የሐዋርያት ጾም 11 ሰዓት ላይ ቅዳሴ ደርሶ ሲጀመር ማለት ነው።
እንዴት ነው የምናስረዳቸው? ይህንን 11 ሰዓት ላይ ቅዳሴ ደረሰባቸውና ሲጾሙ ውለው ከዛ 11 ሰዓት ላይ ቅዳሴ ገቡ። የት መስጊድ ውስጥ 11 ሰዓት ላይ ቅዳሴ የሚጀመርበት ማለት ነው። እንዴት ነው መግባባ የምንችለው? እንዴት ነው ማስረዳ የምንችለው? ይሄ በጣም ከባድ ፖይንት ነው ቦስ። በነገራችን ላይ ማስረዳት ያልከው እንደ ቀልድ እንዳታየው፣ ቢኮዝ እኔም ስለነበርኩበት ስለማውቀው ማለት ነው። የቅዳሴን ስርዓት ገብተህ ካላየህና የቤተ ክርስቲያኗን ቅዳሴ ምንድን ነው የሚለውን ነገር ለማ ቃል አትሰማ ቃል አትሰማ ሚዩት ነህ አትሰማም ታችላለህ። ኦኬ ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ ከታች ያላችሁ ሰማችኋለሁ። እኔ አሁን ቢኒ ነው የሚያወራው። አይሰማቸውም መሰለኝ። አይዶን እኔና ቃል አንሰማ። አንተ ትሰማለህ? አይ ቲንክ እኔ እሰማለሁ። እሺ ቃል ማይኩ ሚዩት ነው። ወጥተህ ግባ። ወጥተህ ግባ። እፎይ በቃ የሰራውን ቪዲዮ ሳይሆን የራሱ በጣም ነው የገረመኝና በእርግጥ እነዚህ ሰዎች ካለ ውሸት አፋቸው አይላቀቅም። ትልቅ የለም ትንሽ የለም መጅሊስ የለም ምን የለ ሁሉ በውሸት ነው። እስልምና መሰረቱ ውሸት ስለሆነ ያለ ውሸት ስለማይቆም ውሸት ይናገራሉ። ግን አንድ ነገር ብቻ እኔ ያየሁትን ማለት ነው እንደው የውሸቱን ሐዲስ እንኳን ሚዘን ያነጻጸሩበትን መንገድ ስናየው ለምሳሌ ቦታ መስጠት ነው አይደለ? ምናልባት ያን እንደ ትልቅ ነገር ነው ለማየት እንትን ለማለት የሞከሩት እና እዛ ጸለዩ። ስለዚህ ክርስቲያን እስልምና እንደዚህ ነው ለማለት ነው የፈለገውና አይሁዶችን ደግሞ በጣም ለማጣጣል ነው የሞከረውና እንደው በሚገርም ሁኔታ አይሁዶች ከሙስሊሞች የባሱ ናቸው ወይ የሚለውን ነገር ለማነጻጸር ስለፈለገ ነው። በሚገርም ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለት ዕለት በምኩራብ እየተገኘ ነበር ሲያስተምር የነበረው። ይህንም ለማነጻጸር ካስፈለገ ንጽጽር ወደዛም ከመጣ በውሸት እንኳን ቢሆን ሊነጻጸር የሚገባውም አይደለም። ዕለት ዕለት በምኩራብ እየተገኘ ያስተምር ነበር። አይሁዳውያን ችግር አልነበረባቸውም ክርስቶስ በምኩራብ እየገባ ሲያስተምር ማለት ነው። ክርስቶስ ብቻ አይደለም ሐዋርያትም ዕለት ዕለት ወደ ምኩራብ እየገቡ ወደ ቤተ መቅደስ እየገቡ ያስተምሩ ነበር እና ትልቅ ነገር እንዳደረገ እስልምና ትልቅ ነገር እንዳደረገ አድርጎ ለመናገር መሞከር ምንም እንኳን ሐሰት ቢሆን ንጽጽሩ ራሱ ውሃ የሚቋጥር አይደለም። ስለሚያጮት ነው እንጂ ምንም ውሃ የሚቋጥር ነገር ኖሮት አይደለም። ግን ዋናው ግን ውሸት ነው። የሌለ ነገር አምጥቶ የሰውን ጆሮ ለመያዝ እስልምናን የሐሰት የከንፈር መስዋዕት ለማቅረብ ለአምላካቸው መስዋዕት ለማቅረብ በዚህን ያህል ደረጃ ትልቅ የሚባሉት ሚዲያውን የያዙት ከዋሹ ሌሎቹማ ምን ያህል የሚዋሹ ያየንበት ነውና ሙስሊሞች ባካችሁ በሐሰት የሚሰበክ በሐሰት የሚከብር አምላክ ካለ እሱ ሴጣን ነው፣ እሱ አጋንንት ነው። እውነተኛው አምላክ ያንተ ውሸት አያከብረው፣ ከአንተ ውሸት አይፈልግምም፣ በዛ በውሸትም ነው ሊከብር አይፈልግምና እባካችሁ ተው፣ እውነትን ብቻና እውነትን ስበኩ፣ እውነተኛ ማንነታችሁን ግለጡ እና አትሸፈኑ ለማለት ነው። እፎይ በጣም አሪፍ ቪዲዮ ነው፣ እናመሰግናለን። ራሳቸውን ስላጋለጧቸው አንዳንድ ታማኝ ሙስሊሞችም ስላሉ እነሱ እናመሰግናቸዋለን። እውነትን ብቻ የሚናገሩ አሉ ማለት ነው። እዚህ ሚዲያውን የያዙ አጭበርባሪ ዋሃብዮች ግን በጣም ውሸታሞች ናቸው፣ አጭበርባሪዎች ናቸው። ይህን ለማለት ነው። እናመሰግናለን። እፎይ ቴንኪው እናመሰግናለን ቢኒ። ዋናው ኦሎይስ እውነት አርነት ያወጣል የሚለው የምናምንበት የምንታመንበት ነው። ሰዎች መዋሸት መፍታቸው ነው፣ ችግር የለውም። እኛ ግን እውነቱ ላይ ፎከስ እናደርግና በተቻለን በጣም ውሸትን ማፍረስ ግዴታችን ነው ማለት ነው። የተዋሹ ነገሮችን
እናጸዳለን፣ እናጠራለን። በተናገርናቸው ለመጡት ነገሮች ኃላፊነት እንወስዳለን ማለት ነው። እና ቴንኪው ሶፊያ፣ እንኳን ደህና መጣሽ። ሶፊያ አቤት፣ እንዴት አመሻችሁ? ሰላም ብለናል። ኦኬ፣ መስጊድ ውስጥ ሰገዱ የሚለውን አዲስ ትቀበያለሽ? እንደዛ ሰምተሻል? መስጊድ ክርስቲያኖችን ነብዩ እንዲሰግዱ አደረጋቸው። ክርስቲያን ሆኛለሁ እኔ። ማን አስተምሮሽ? አባት እና ወንድሜ እንትን ለማለት እዚህ ማን አስተምሮሽ ነው ክርስቲያን ሀገር ውስጥ ስላለሁኝ እና ተምሬያለሁ። ደግሞ አንተ መጥቼ እኮ ሰጠኸኝ መምህር ጥያለሁ። ማን የሰጠሽ? መምህር ሰናይ። ማን? እኔ ሰጥቼሽ? እኔ ሰጥቼሽ መቼ? አዎ መቼ ነው የሰጠውሽ? አዎ ቆይ 7 ወር ምናምን ይሆነዋል። እዛ 7 ወር 8 ወር ወይ እንደዛ ይሆነዋል። እና እኔ ክርስቲያን ሆኛለሁ። ለወንድምና ለእህቴ እዚህ ስታስተምር እየሰሙ ስለሆኑ እስኪ በየትኛው አካውንት እንደዚህ ነው የሚለው ሐዲሱስ በዚህ አካውንት ነው አልሰጠውሽም። በዚህ አካውንት ስሜ ነው ይሄ አይደለም። ልክ ነህ። ይሄ አይደለም። ስሜ አልነበረም በወቅቱ። አይ ኃላፊነት አልወስድም። ስሜ ነው ሶፊያ እኮ የለም። ቴክስት የተደራረግ ነው የለም። አላወራንም። የለማ ስምሽን ቢቀየርም ቴክስቱ መምጣት ነበረበት። ሰናይ ኮንታክት ያደርጉኝ። አንተ የገባ 1-3 ቀን ብዙ አስቸገርኩም። መማር ነው ቀጥታ ሄድኩኝ። እዚህ ብዙ ጊዜ አልመጣም ነበር። ሰናይ ንገሪያቸውና ያናግሩኝ። ተምረው ከሆነ ተምረሽ ከሆነ እሳቸው ጋር እዚህ ቤተሰብ እየሰማ ስለሆነ ያ ከስር ሆነሽ ተከታታይ ሰናይ ካስናግራቸው። እሺ ካስተማሩሽ ኮንታክት ያደርጉኝ። ከስሩኝ እና ለጊዜው ተማሪ ነገ ቴክስት ያደርጉልኝ። ንገሪያቸው። አላስታወስኩሽም፣ ይቅርታ። ኦኬ። መምህር ሰናይ በጣም ብዙ ከእስልምና የወጡ ልጆችን ያስተማሩልኝ ናቸው። አይዶን ነው ብዙ ጊዜ ረሳለሁ። አሁን በቅርብ ራሱ የተጠመቁ ልጆችን ረስቻቸዋለሁ ስማቸውን። በእርግጥ አገናኝተው ነበረ ተጠምቀው ረስቻቸዋለሁ። የዛሬ ዓመት የዛሬ 7 ወር 8 ወር የሰጠዋቸው አሉ ብዙ አሉ። ከዓመት በፊትም የሰጠዋቸው አሉ። እረሳለሁ፣ ይረሳል። ስም የቲክቶክ እና የቴሌግራማቸውም ስም ይለያያል። ነገር ግን ኃላፊነት የምንወስደው ትክክል የምናውቃቸውን ብቻ ነው። ከዛ ውጭ አንድ ሰው ተምሬ መጥቻለሁ ስላለ ትክክል አይደለም። ለዛ ነው። ኤኒዌይስ ክርስቲያን አስጀምረው የዛሬውን ቶፒክ። ያ እንግዲህ የዛሬው ቶፒካችን እስካሁን ባየናቸው ሀሳቦች ላይ የተመረኮዘ ነው። እንግዲህ ሙስሊሞች ያው በውሸት የተፈበረኩ ማስረጃዎችን ያመጡና ከዛ በኋላ እስልምናቸው ልክ ክርስቲያኖችን እንደሚወዱ በማስመሰል የሚናገሯቸው የውሸት ተረቶችን በማምጣት የሚናገሯቸው ነገሮች አሉና የምርም ይሄ ነገር በእስልምና የተፈቀደ ነው ወይ? ማለትም እንደው ይሄ በቃ ታሪኩ ሙሉ ለሙሉ ዲስቶርትድ እንደሆነ ሙሉ ለሙሉ ውሸት እንደሆነ ሙስሊሞች ራሳቸውን አትራክሽን ለመሳብ ኢማጂን እንግዲህ በውሸት አትራክሽን ለመሳብ የፈጠሩት የፈጠራ ታሪክ እንደሆነ ከራሳቸውም ተመልክተናል። ያመጣ ነው እንደው ሎጂካል አርጊመንት እንኳን ልክ አይደለም። ሎጂካሊ እንኳን ማለት ነው። እኛ እንደ ክርስትና ቅዳሴ ከ9 ሰዓት አያልፍም። 9 ሰዓት 9 ተኩል ማክሲመም ማለት ነው። ኡስታዞቹ ምንድን ነው ያሉት? 11 ሰዓት ቅዳሴ የደረሰባቸው ሊያስቀድሱ ገቡ። ከዛ በኋላ እነሱ ደግሞ መግሪብ ሰላት 12 ሰዓት ተኩል ሊሰግዱ አለቀቁላቸውም። ከዛ አንዱን ጥግ ብቻ ያዙና ሌላውን ጥግ ደግሞ ሙስሊሞች ይዘው መስገድ ጀመሩ የሚል ነው። ኦኬ እንግዲህ በእስልምና ሰዎች ማለትም ከእስልምና ውጭ ያሉ አካላት ማለትም ከሃዲ ብለው የሚያምኗቸው
ወደ መስጊድ የምርም ገብተው መስገድ ይችላሉ ወይ? ይሄ ቀጥታ ከቁርአንና ከሐዲስ ጋር የሚጋጭ ሐሳብ ነው። አንደኛውና የመጀመሪያው ማለት ነው። ቀጥታ ከሐዲስ ከቁርአን ጋር የሚጋጭ ነው። ቀጥታ ከቁርአንና ከሐዲስ ጋር ይጋጫል። ይፈቀዳል ወይም ደግሞ ከሃዲዎችን ገብቶ መስገድ እንዲችሉ ይፈቀዳል ብላችሁ የምታምኑ ሙስሊሞች ካላችሁ ዌልካም። ከዛ በኋላ እናንተን በቁርአንና በሐዲስ መሞገት ስለምንችል ማውራት ስለምንችል ማለት ነው። ዞሮ ዞሮ ግን ምንድነው ነገር ቀጥሉ። በዚሁ ኡስታዝ አቡበከር እና ኡስታዝ ያሲን ኑሩ ታማኝ ናቸው አይዋሹም የምትሉ ብትገቡ ደስ ይለናል። በዛው ይሄ ውሸት አይደለም የተናገሩት እውነት ነው። ያሲን ኑሩም አይዋሽም ኡስታዝ አቡበከርም አልዋሹም የሚል ካለ ቅዳሴያችሁ የሚጀምረው እውነታቸውን ነው። ያሲን ኑሩና ኡስታዝ አቡበከር ያሉት ትክክል ነው። የክርስቲያኖች ቅዳሴ የሚጀምሩት ቀን ሙሉ ጾሞ 11 ሰዓት ላይ ነው። ስለዚህ አልዋሹም፣ ትክክል ነው። የምታስቀድሱት 11 ሰዓት ላይ ነው ካላችሁ እና እናንተም ቢያንስ እንትን በሉ ማለት ነው። እና እናንተም በዛውም ኡስታዝ አቡበከርም እንዳልዋሸ ያሲን ኑሩም እንዳልዋሸ በዛው ተሳዩናላችሁ ማለት ነው። አይሻልም? ባይሆን ዲያቆን አለን። ዲያቆን ስንት ሰዓት ነበረ? 11 ሰዓት ነው ቅዳሴ የሚጀምሩት። ሚዩት ነው። ኦኬ አለው። አሁን ትሰማለህ? ድምፅን ትንሽ ከፍ አድርገው ቻይማ። ኦኬ እነሱ በአመቻቹ አስላይ ላይ ተልቀድራ አጠጋግተው እስከሆነ ምናልባት ነው እንጂ 5 ተኩል በኋላ ነው የምናውቀው። እንግዲህ ሰላም ብያለሁ። በዛው እፎይና ክርስቲያን ሁላችሁንም ሰላም ብለናል። እንኳን ደህና መጣ አቡ ካሊድ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ ሁላችሁ? ሁሉ ሰላም ነው። እንዴት ነህ? ፒስ ነው። ኦልራይት። ኡስታዝ ያሲን ኑሩና አቡበከር ዋሽተዋል ወይንስ አልዋሹም? ያው ለመዋሻታቸው በምን ማረጋገጥ እንችላለን? ስንት ሰዓት ነው እኛ ቅዳሴ የሚጀምረው እኮ? የምሳሌ አሁን የእነሱን ውሸት የሚሆን እውነቱን ለማረጋገጥ ግዴታ በምንድን ነው የምናረጋግጠው? መልካም ቁርአን፣ ሐዲስ፣ ሶሪ መስጊድ ውስጥ መቀደስ ይቻላል? መቀደስ ይቻላል? መቀደስ አይቻልም። ስለዚህ ያሲን ኑሩና አቡበከር ደግሞ ተቀድሶበታል፣ ይቀደስበታል እያሉ ነው። ለምሳሌ እነሱ ወይ ዋሹ ማለት ሙሉ ሙስሊም ዋሸ ማለት አይደለም። አሁን እናንተ ላቀረባችሁት ክስ ሙስሊም ውሸታም ያላችሁ፣ ለዛ ደግሞ ማስረጃ ያመጣችሁት ኡስታዙን ነው። ወሃቢያው እንዲህ ነው ኡስታዞቹን። አቡ ካሊድ መስጊድ ውስጥ ነው ያስተማሩት አይደለ? ይህን መስጊድ ውስጥ ያሲን ኑሩ ሲያስተምር ወይንም ደግሞ እነዚህ ትልልቅ ኡስታዞች ናቸው አለ። ያሲን ኑሩ ተራ ኡስታዝ አይደለም፣ አለ የሚባል ታዋቂ ነው በዋሃቢያዎቹ። እንትና ኡስታዝ ማን ነበረ? ኡስታዝ አቡበከርም በጣም ታዋቂና ተወዳጅ ነው የምትሉት ነው አይደለ? ተራ ኡስታዞች አይደሉም አይደለ? እነሱ ይቅርና ማንም ይሁን በማስረጃ ቢሆንስ እናንተው እንዳቀረባችሁት ሐሳብ እነሱ የጠቀሱት የሆነ ሰው ይሄን አወራ ስትል ይሄን አወራ ተብሎ ይሄ ለእናንተ አያመችም ለእናንተ ጎበዝ። ስለዚህ መስጊድ ውስጥ እነሱ ስላወሩ መስጊድ ውስጥ ቅዳሴ ይቻላል? ይቀደሳል? ተቀድሶበታል መስጊዳችሁ ውስጥ? እዚህ ላይ ኪላፍ አለ። የዘገቡ አሊሞች አሉ። እሺ ከዘገቡ ጥራለህ ከስም ጠራለህ ያለው ማለትም በቃ ትጠራልኛለህ። ስለዚህ አሁን ስም ትጠራልኝና እንደሰገዱ ማስረጃ ትሰጠኛለህ። ስለዚህ የአላህን ቃል አላከበሩም ማለት ነው። አላህ በመስጊድ ውስጥ ስገዱ ብሏል፣ አትስገዱ ነው ያለው።
በመስጊድ ውስጥ ይቻላል ብሏል። ለምሳሌ ስለ መስጊድ ውስጥ እንዲቀደስ አላህ ፈቅዷል ማለት ነው። አይ ፖይንትን አትቀይር፣ ሀሳብን አትቀይር። ምንድን ነው የቀየርኩት? ምን ለምሳሌ ምን ብዬ ቀየርኩ? በአነሳው ላይ ማውራት ምን ብዬ ቀየርኩ? ስለ ስግደቱ አንተ እያነሳ ያለው የኡስታዝ የአቡበክርን እና የያሲን ኑር እንትን ነው። እኔ ደግሞ እያልኩ ያለሁት እነሱ ይሄን አወሩ ብለክ ሙሉ ሙስሊም እየተሳደብክ ነው ያለው፣ ሙሉ ኡስታዞችን እየተሳደብክ ነው ያለው። ላነሳው ጥያቄ ውሸት መሆኑን ራሱ ለማረጋገጥ ኡስታዞችን ያመጣው አቡ ካሊድ ከአሁን በኋላ ስድብ ብለህ እንዳትናገር፣ ታፍህ ተሳስተህ እንዳይወጣ አንድ። ሁለተኛ ደግሞ ያሲን ኑሩና አቡበከር ተሰግዷል ብለው አቋማቸውና እምነታቸው በመስጊድ ውስጥ ቅዳሴ ተቀድሷል ነው አይደለ? አወሩ። ጎበዝ። በ11 ሰዓት ላይ ቅዳሴ ተቀድሷል፣ ቅዳሴ ተጀምረዋል ብለው አውርተዋል አይደለ? ተስማምተናል። አውርተዋል። በቃ ኺላፍም ኖረበት አልኖረበት፣ እስኪ አሁን ከፈተልና አሁን ማስረጃውን ክፈት። እነሱ ያወሩበትን ነው ማስረጃውን መቀደሳቸውን ማስረጃውን ክፈት። ወይስ እንደዛ የሚለውን ያ ነገር እንደተፈጸመ ክፈተው ማስረጃውን። እሺ መክፈት ከቻልክ ኢብኑ ከሲር ያው ብዙ ጊዜ ኢብኑ ከሲርን ስለሚጠቅስ በኢብኑ ከሲር ላይ ምዕራፍ 5 ቁጥር ክፈት። ምዕራፍ 5 ቁጥር ስንት? ምዕራፍ 5 ቁጥር 1 ላይ ባልሳሳት ምዕራፍ 5 ቁጥር 1 ምን አለ እዛ ላይ? አላህ ምን ነገረው ለሙሐመድ? እንደነሱ አስተምሮ መስጊድ የአላህ ብቻ ነው ተብሎ ተነገረው። ሙሐመድ ግን ይህንን ለህዝቡ እየነገረ ስለማያውቅ ወይንም ደግሞ አላህ ያዘዘውን ስለማይተገብር ምን ያደርጋል አሉን? ቅዳሴ ያስቀድስበታል አሉን። ሙፈሲሮች ምን እንደሚሉ እናሳይሃለን። እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ያመናችሁ እናንተ አጋሪዎች ምንድናቸው? ሙስሊም ያልሆኑት እርኩስ ብቻ ናቸው። ከዚህም ዓመታቸው በኋላ የተከበረውን መስጊድ አይቅረቡ። እንኳን ቅዳሴ መቀደስ ይቅርና ወደ መስጊድ እንዳይቀርቡ ነጃሳ ናቸው ነው የሚለው አረብኛው። ነጃሳ ከሆነ ደግሞ የግዴታ ምን መሆን አለበት? ነጃሳ ከነካህ እንኳን ውዱ ካላደረግ ስግደትህ እንኳን ጸሎትህ እንኳን ተቀባይነት የለውም። መንገድ ላይ ስታልፍ ቢጨብጥህ አይደለም አንተ መስጊድ ገብቶ መስገድ ቢነካህ ካልታጠብክ ነጃሳ ስለሆነ ስግደት ተቀባይ የለውም። አንተ ራስህ እንኳን አንተ ጋር መስጊዱ እንኳን ገብቶ ሊሰግድ መግባት አይቻልም ነው ይለው። አሁን ተፍሲሩን ክፈት እናሳየው። ከጊዜ በኋላ የመጡት ግን ክርስቲያኖችን ለማጭበርበር ምን ያህል እንደሚጥሩ በደንብ ከዚህ መረዳት አለባችሁ። ይህንን ደግሞ የሚናገሩት ምን አይነት ቦታ መሰላችሁ? የክርስቲያኖች ፖድካስት ላይ ቀርበው ነው። የክርስቲያን ፖድካስቶች ላይ ቀርቡና እኛ እኮ ነቢያችን በጣም አዛኝ ሩሩ ከመሆኑ የተነሳ ቀሳውስቶቹ መጥተው እስልምና ጋር ሊወያዩ ቅዳሴ ሰዓታቸው 11 ሰዓት ላይ ሲደርስ ቤተክርስቲያን ከሚሄዱ እዛው መስጊድ ውስጥ እንዲቀድሱ ተደረገ። ቅዳሴ ዝም ብሎ የሚቀደስ መሰላቸው እንዴ? ኦኬ ክርስቲያን ቀጥል። ኦኬ እሺ። ያ እንግዲህ ምንድነው እናንተ ያመናችሁ የአጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመት በኋላ የተከበረው መስጊድ አይቅረቡ ይላል። አጋሪዎች እርኩሶች ናቸው። እንግዲህ እንደ እስልምና ክርስቲያኖችም አይሁዶችም አጋሪዎች ናቸው። ስለዚህ እነዛ ደግሞ የተባሉት ምንድነው ፕሪቨንት ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ኢንተሪንግ ዘ ሞስክ ኦፍ ዘ ሙስሊም፣ አይሁዶችና ክርስቲያኖች ወደ መስጊድ እንዳይገቡ ከልክሏቸው።
ፍሮም ኢንተሪንግ ዘ ሞስክ ኦፍ ደ ሙስሊም የሙስሊም መስጊዶች ውስጥ እንዳይገቡ ከልክሏቸው። እነማንን? አይሁዶችንና ክርስቲያኖችን። እነ ያሲን ኑርና እነ አቡበከር ደግሞ እነ ኡስታዝ አቡበከር ምን አሉ? ገብተው ሰግደዋል። ተረት ተረት የተፈጠረ የራሳቸው ማስረጃ አምጥተው ማለት ነው። በግልጽ እዚህ ጋር እንደዚህ ይላል። ሶ ምን ይላል? ኢንዲድ ዘ ፖሊቴይስት አር አንክሊን እነዛ ከሃዲዎች ምንድናቸው? እርኩስ ናቸው ካለ በኋላ ኢንዲድ ዘ ፖሊቴይስት አር አንክሊን ሂ ሴድ ዶንት ሼክ ሃንድስ ዊዝ ዘም እናንተ እጃቸውን አትጨብጧቸው። እነማን? እነዛ አጋሪዎች፣ እነዛ ክርስቲያኖችና አይሁዶችን። ዶንት ሼክ ሃንድስ ዊዝ ዘም ሁኤቨር ሼክስ ሃንድ ዊዝ ዘም ሹድ ፐርፎርም አብሉሽን ማንም እጃቸውን ቢጨብጣቸው ትጥበስ መፈጸም አለበት፣ መታጠብ አለበት። ስለዚህ እኛ እንደናንተ አስተምሮ ምንድነን ማለት ነው? እኛን እንኳን ከጨበጣችሁ ሰላም ማለት አለባችሁ፣ እንትን መታጠብ አለባችሁ። አይደለም መስጊዳችሁ ገብተን ልንሰግድና ፈቅዳችሁ ልንሰግድ ማለት ነው። እንኳን ሊቀደስ መጨበጥ አይቻልም። ወደ መስጊዱ እንዳይቀርቡ ነው ያለው። ሎክ ወደ መስጊድ እንዳይቀርቡ አብሮ የመቻቻል የፍቅር የሰላም ከመሆኑ አንጻር ቅዳሴ 11 ሰዓት ተቀደሰ የሚለው በቂ ነው። በቃ እኮ ቅዳሴ 11 ሰዓት ላይ ደረሰባቸውና እንዲቀድሱ ተደረጉ። ኦኬ ስንት ሰዓት ላይ? 11 ሰዓት የቅዳሴው ደርሶባቸው እንኳን መቀደስ ይቅርና እንኳን ሊቀድሱ ይቅርና በህይወት ቢቆየ ኖሮ ምን እንደሚያደርጋቸው ራሱ ሲናገር ምንድን ነው ያለው? ጠራርጌ ከአረብ ምድር ላይ እንዳላጠፋቸዋለሁ አባረራቸዋለሁ ነው ያለው። ሳይ ሙስሊም 1767 ኤን አንድ የክፈተው ክርስቲያን። እነሱ ተረት ተረት ያወራሉ፣ እኛ በመረጃ እናፈርሰዋለን። አንድ ኡስታዝ እኔ ጤነኛ አገኘው፣ በቃ ዛሬ ደስ ብሎኛል። ለው ያ ኡስታዝ ምን አለ? ውሸት ነው ውሸት ነው እንደዚህ የሚሉት ዳኢፍ የሆነ ሙርሰል የሆነ የተቆረጠ መረጃ እያያዙ ነው እነ ያሲን ኑሩ ያወራው አለ። አቡበከርም አውርዶታል። አይ ቲንክ ከዚህ በፊት ኡስታዝ እንትናም አህመድ ዲንጀበልም እንደዛ ብሎ ሲቀጥፋቸዋለሁ። ክርስቲያኖች ሲሰሙ አሁን ነብዩ እኮ ለክርስቲያኖች በጣም ፍቅር ናቸው፣ በጣም በቃ ዚስ ማች መስገጃ ቦታቸውን እንኳን ለቀውላቸው ቅዳሴ 11 ሰዓት ቀደሱ ይልሃል ማለት ነው። የቅዳሴ ሰዓት የማያዝ ህዝብ ከሆነ ይቀበላቸዋል። ቅዳሴ ሰዓት የምታውቅ ከሆነ ደግሞ ምንድን ነው የምታወራው እንዴ? አስበሃል? 11 ሰዓት ገና ቅዳሴ ሲገቡ ህዝቡ ተረቱማ ያው ነብይሽና አንቺ የምትከታዩ እምነት ነው። ኡስታዞችሽ 11 ሰዓት ቅዳሴ ትገባላችሁ ሲሉን ጭንቅላታችሁ ተቀብሎ እኮ እያመናችሁ እየተከተላችኋቸው ነው። ቁርአናችሁ ላይ በመስጊድ ውስጥ አላህ ብቻ ነው የሚወሳው እያለ ኖ ቅዳሴም ይቻላል ብላችሁ እያመናችሁ እኛም መሞገት በራሱ ጤናማ አይመስለኝም። እህታችን ሳዲ እንደዚህ አይነት ተረት ተረት ውስጥ ተቀምጠሽ መንገድ ላይ እንኳን ብታገኟቸው ገፍትሯችሁ ወደ ጠባብ ቦታ አስኪዷቸው የሚል እምነት ውስጥ ተቀምጠሽ አይ ነቢያችን እኮ ቤተክርስቲያን መስጊድ ውስጥ ቅዳሴ እንዲቀድሱ ፈቀዱ እና ቅዳሴ ቀድሱ ነበር በመስጊድ ውስጥ። አሁንም እንጠይቃችኋለን። እቺን አቡበከር እና ያሲን ኑሩ ውሸታም አይደለም ካላችሁ ቆይ ምናች ያለኝ ጥያቄ አለኝ። ተረጋጊ። ቆይ ጥያቄ ትጠይቂያለሽ። አልዋሹ የምትሉ ከሆነ ሳሂህ የሆነ እስከነስናዱ እንጠይቃችኋለን። አንድ ማስረጃ ሳሂህ የሆነ ታመጣላችሁ። ኦኬ አንብበው ክርስቲያን ቀጥል። ነብያችሁ ግን ያው ሳሂህ ከሆኑ መረጃዎች እንስጣችሁኛ። ሚዩት አድርጊ። ሳዳ እዚህ ላይ መመለስ የምትችይ ከሆነ መመለስ ትችላለሽ። ጥያቄ ካለሽ ግን ትንሽ ቆይን። ቆይ ኦኬ ሙስናድ አህመድ 219 ላይ ሙሐመድ በህይወት ቢቆይ ኖሮ አይደለም አይሁዶችና ክርስቲያኖችን ወደ መስጊዱ ገብተው እንዲሰግዱ ሊፈቅድላቸው ይቅርና ከአረብ ምድር ሰላጤ ሀገራት እንኳን እንደሚያባርራቸው ተናግሮ ነው የሞተው። ሉክ በህይወት ቢቆይ መጨረሻ አካባቢ የተናገረው ማለት ይቻላል። በህይወት ቢቆይ በህይወት እያለ አይሁዶችና ክርስቲያኖችን ጠራርጎ ያስወጣቸው ነበር። ምን ይላል? ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላ ዛት ኢብን ዑመር ቢን አልካታብ ሰይድ ጃቢር ቢን አብደላ እንደተረከው ዑመር የተናገረውን ይላል። የአላህ መልእክተኛ እንደዚህ አለ፣ ኢፍ አይ ሊቭ
እኔ በህይወት ብቆይ I shall certainly expel the Jews and the Christians from the Arabian Peninsula until I leave only Muslims there. እኔ በህይወት ብቆይ አይሁዶችና ክርስቲያኖችን ከአረብ ምድር አጠፋቸው ነበር፣ አስወጣቸው ነበር፣ ሙስሊሞችን ብቻ አስቀር ነበር። ውሸት ነው አላለም ነብያቸው ሩሩ አዛኝ ነው። መስጊድ ውስጥ የሚያስቀድስ ነው። መስጊድ ውስጥ ቀድሱ ያለ ነው። አንተ እንዴት ነው የምትዋሸው? መስጊድ ውስጥ ቀድሱ ያለ አካል እንዴት ነው እሱ ጭራሽ ከአረብ ምድር አጠፋለሁ የሚለው? ትዋሻለህ፣ እንዳንተ ትቀጥፋለህ። ይሄ ዳኢፍ ነው። ይሄ ሐሰት ነው። እስቲ ግሬዱን አሳየን። እርግጠኛ ነኝ ዳኢፍ ነው። ቆይ እስቲ ሳሂ የሚለው የሰው ስም ነው። እንትናን ታውቁታላችሁ? ያ ሳሂ የሚባለው የኛ ንጽጽር የሚሰራው ስም ነው። የእሱ ስም ነው። ግሬድ ማለት ክፍል ማለት ነው። ክፍል ማለት ያላል ስንተኛ ግሬድ ነበር ምናምን ይባል የለ። ይሄ ደረጃው የሚያሳይ አይደለም፣ ክፍል ማለት ነው። ሳሂ ማለት ክፍል፣ ሳሂ እንደዛ ነው እንጂ ግሬዱ አይደለም። ይኸው ዳኢፍ ነው አላልኩም? አይን ኬት እንበደር፣ ከታች እንበደር፣ አይን እንውሰዳት። ያው ኤፍን እስቲ ኤፍ የቱ ጋር አለች? እነኚህ ሌሎቹ የተጨመሩ እናንተ ካፊሮች የጨመራችኋቸው ናችሁ እንጂ ዳኢፍ ነው የሚለው። ያው ከላይ ዳኢፍ ነው የሚለው እናንተ የቀጣጠፋችሁት፣ እነኚህ የጨመራችሁት እናንተ። ይሄ አያችሁ የአላህን ሂክማ፣ ይሄንን የመሐመድን ሂክማ አያችሁ። ምንም እንኳን ልደብቁ እውነትን በውሸት ልቀይሩ ብትጥሩም አልተሳካም ለዛሬ። ይኸው ዳኢፍ ሙስሊም ይላል። ይሄ ሳሂ ሙስሊም የሚባለው እውነተኛ ሐዲስ ነው። አየህ። ስለዚህ ሳሂ ሙስሊም ላይ ምን ብሎታል? ዳኢፍ ብሎታል። ለምንድን ነው ዋሹት እናንተ? ለምንድን ነው ዋሹት? ይሄ ያላህ ሂክማ ነው፣ ያላህ ጥበቡ ነው። ኡስታዝ አቡበከር በሚስታ አካውንትም ቢሆን እያዳመጥከኝ ነው የሰራሁበትን ቪዲዮ ዛሬ አይተህ። ኡስታዝ ያሲን ኑሩ በልጆችም አካውንት ቢሆን እየሰማኸኝ ነው። ለምንድን ነው የምትዋሸው ግን? ለምንድን ነው የምትዋሸው? ማለት ምን ጥቅም ለማግኘት? አፕሪሺየት እናደርጋለን። ቀደም የሰራውን ኡስታዝ ደግመህ ፓራፍሬዝ አድርግላቸው የቀደሙን ኡስታዝ ምላሽ የሰጠበትን። ትናንት ወዲያ ነው አይደለ የሰራሁት። እህታችን ነብያቸው ምን ነበር ያለችው? ለክርስቲያኖች እንዲሰግዱ አድርጓል። አዎ ክርስቲያኖች መስጊድ ውስጥ ገብተው እንዲቀድሱ አድርጓል አለ። ምላሽ ስሰጥ ምንድን ነው ያለኝ? ያንኛው ሜይ ቢ የልጁ አካውንት አለ ክርስቲያን፣ ውሸታም ነው አለኝ። ውሸታም ነው። እፎይ ማለት ጥላቻ ሰባኪ ነው አለ። ይሄንን ኡስታዝ አሁን የጥላቻ ሰባኪ ነው ትሉታላችሁ? ይሄንን ኡስታዛችሁን እንደዛ ትሉታላችሁ? እኔ እሺ ዋሻው ልበል። ይሄንኛው አሁን ግን ምን አለ? ይሄ ኡስታዝ ደግሞ ምን አለ? ያሲን ኑሩ የተናገርከው ስህተት ነው፣ አርም አለም ይቅርታ ጠይቃለሁ። የራሳችሁ ኡስታዝ አሁን ያሲን ኑሩና ይሄንኛው ዲቤት ይገባሉ ወይንስ እፎይ ላይ ብቻ ነው መበረቱት? እፎይ ብቻ ነው ሲናገር ውሸት የሚመስላችሁ? የራሳችሁ ኡስታዝና ያሲን ኑሩ ዲቤት እንዲገቡ ጥሪ ያድርጉላቸው። አስቀጥለው ይስሙት ላልሰሙት። ኦኬ ያ ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ወንበር ፈቅደውላቸው ይሄንኛው ምላሽ ሊሰጥ የተዘጋጀ ኡስታዝ ነው። የያሲን ኑሩን ነው ድምፅ ባክግራውንድ እያሰማ ያለው። ያሲን ኑሩ ሁጥባ ላይ እየሰጠ ነው። ሁጥባ እያደረገ በነበረበት ሰዓት ላይ ነቢያችን እንዲያደርጓል እያለ እየዋሸ መሆኑን ይሄንኛው እያስደመጠ ነው። ቀጥል። ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይግጠመን። ምን አሉ ዑለማዎች? ይህንን አይነት ሐዲስ
ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አፈር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች? ላ ዩሕተጁ ይሄ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአፈሩ ልዋሪዱ ፊ ሰላት ወፍድ ነሳራ ነጅራን ፊ መስጂድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ብሂ ወላ ዩሕተጁ ብሂ። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ስብሐነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጠራ ያድርገን። ስለዚህ እንደማይቻል ሜይ ቢ ይናገራል። ለያሲን ኑሩ ባይዘ ማስጠንቀቂያ እኮ ነው የሰጠው። ይቅርታ እንዲጠይቅ ወይንም ምላሽ እንትን እንዲል እኮ ነው በቃ። ምክንያቱም ቅጥፈት ነው። ነብዩ ያላደረገውን አድርጓል ማለት ደግሞ ገሃነም ይከታል። ነብዩ በተናገረው መሰረት የነብዩ ተከታይ ነኝ የሚል ካለ በእኔ ላይ የቀጠፈ የዋሸብኝ ገሃነም ይገባል ብሏል ሙሐመድ። ገሃነም ይገባል ካለ ሙሐመድ ደግሞ መስጊድ ውስጥ ቅዳሴ ያስቀድስ ነበረ ካለ፣ ምክንያቱም እነሱ እያሉ ያሉት ሙሐመድ ቅዳሴ እንዲቀድሱ መስጊድ ውስጥ ያስደረግ ነበር ካለ፣ ቁርአኑ ላይ ደግሞ በመስጊድ ውስጥ ካላህ በስተቀር መጠራት የለበትም፣ አጋሪዎች እርኩስ ብቻ ናቸው፣ እንኳን መስጊድ ውስጥ መቅደስ ይቅርና ወደ መስጊድ መቅረብ አይችሉም ካለ፣ ወይን አላህ ዋሽቷል ወይ ሙሐመድ ተሳስቷል። ከሁለት አንዱ ይሆናል ማለት ነው። ወይን አላህ ዋሽቷል መቅረብ ይችላሉ፣ ወይንም ደግሞ ሙሐመድ ዋሽቷል። አይ አላህና ሙሐመድን አናስነካም ካሉ ግን ምን ይሆናል ማለት ነው? እነኚህ ኡስታዞቹ ዋሽተዋል በሙሐመድ ላይ። ኦኬ እነሱ ከዋሹ ደግሞ ምን ይሆናል? ምን ይሆናል እሱ ደግሞ ማለት ነው? እነሱ ተጠያቂ ከሚሆኑ ይቅርታ መጠየቅ አለባቸው ማለት ነው። ቴንኪው ክርስቲያን ቀጥል። ትንሽ ይቀጥልና ምናልባት ያላያችሁት ልጆች በፍጹም አይቻልም ይሄ ነገር ተረት ተረት ነው ውሸት ነው ካለ በኋላ እያረመው ነው እንግዲህ ትላልቆቹን ኡስታዞች ማለት ነው። ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለምም አልፈቀዱም። አላህ ስብሓነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ ልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች የተዘጋጁት ለአላህ ስብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሒመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ኦኬ አሁን ሙስሊሞች ይቀጥሉ። ከስር የገቡት ኦኬ የሆነ ቪዲዮ ልኬልሃለሁኝ፣ እንትን ቲክቶክ ልኬልሃለሁኝ። እዚህ ላይ ነው ያልኩት ላይ እፎይ ጥላቻ ብቻ ነው እፎይ ውሸታም ነው ብሎ ነበረ። ያ ከእንትና ጋር የሰራውባት ላይ እውነት ጥላቻና እኔ ውሸት ነው ማወራው። እኔ ጥላቻና ውሸት ከሆነ እኔ ካልኩኝ ከሰራው በሶስተኛው ቀን ሁለተኛው በሶስተኛው ቀን ይኸው ኡስታዛችሁ መጥቶ እኔ ያልኳትን ደገማት። ያሲን ኑሩ ራስህ ተሳስተሃል። እኔ የእኛን እህት ነው ያልኩት አይደለ? ልጁን አልተናገርኩትም። አቡ ማነው አቡ ፋኖ የሚባለውን አልተናገርኩትም እኔ፣ ምክንያቱም እሱ ሙስሊም ስለሆነ ቀባብቶ አስማምቶ አሰማምሮ እስልምናን ቆንጆ ማስማሰል ሃይማኖቱን ለማስከበር ሃይማኖቱ እንዲወደድለት የፈጠሯት ታሪክ እንደሆነ ስለማቅ እሱን አልተናገርኩም። የኛዋ ግን ምን ብላለች? አንብቤ ያለው እንደዚህ የዋህነቱ ፍቅር የሆነ እንደዚህ ያደርገዋል ብላ ስላለች ስህተት መሆኑን እሷ ላይ ሰርቻለሁ እኔ። እሱ ግን ለእኔ ምላሽ ሰጠ። ምን ብሎ ውሸታም ነው ምናምን 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 ብሏል። እኔ ያልኩትን መጥቶ ኡስታዙ ደግሞ ማንና እንትን አለው። ያሲን ኑሩን እንኳን ሳይቀር እኔ አቡ እንትና ላይ ነበር ትናንት እዛ ላይ የጠቀስኩት ካስታወሳችሁ ኡስታዝ አቡበከርን ነበር የጠቀስኩት። እና ኡስታዝ አቡበከር እና አህመዲን ጀበል እና ያሲን ኑሩ የሚዋሹበት አዲስ ነው ዘሆል የሚዋሹበት ክርስቲያኖችን በእንደዚህ አይነት ሁኔታ የሚስቡበት የሚማርኩበት ስለሆነ ማለት ነው። ስለማውቃት ታክቲካቸውን እኔ ሙስሊሞች በልቻችኋለሁ።
አርጌ ማለት ነው። የጊዜ ጉዳይ እንጂ ያልኳት አንድ መሬት ጠብ አትልም። የራሳችሁ ውስታዞች መጥተው እኔ እንዳልኩት ይደግሙታል። ስለዚህ የራሳችሁ ውስታዝ ሲል እስቲ አሁን ይህንን እሱ ላይ አንተ ጥላቻ አለብህ ወይንም አንተ ውሸታም ነህ ምናምን ብላችሁ እዚህ ውስታዝ ላይ አሁን ትሰራላችሁ። ኡስታዝ ያሲን ኑሩን አስጠንቅቆ የውሸት እንትን አምጥተህ እንደዚህ ብለሃል ነብያችን ላይ፣ ስለዚህ ማስተባበያ ስጥ፣ ይቅርታ ጠይቅ ወይንም ደግሞ እንትን በል ብሎ ሲለው እሱ ላይ ለምን ቪዲዮ አሰሩም? እኔን የጥላቻ ምናምን እንደዚህ አይነት ክፈተው ክርስቲያን ብላችሁ ካላችሁ በጣም ጥሩ ካዳመጥከኝ ከአንዴ ይህ ሐዲስ ትክክል ነው። ከአንዴ እሺ እንትቀጥላለሽ። አንዴ ቀጥል ክርስቲያን። ኦኬ እሺ። ያ ይሄ ልጅ ነበር እንግዲህ ከእህታችን ጋር ላይቭ ላይ ተገናኝቶ የነበረው። ልጅቷ የነገረችው ነገር አለ። እሱን ልክ ነው ብሎ አጽድቆ ከዛ በኋላ እንደገና ፎይ ለሰራው ቪዲዮ ሪስፖንስ ሰጥቶ ነበረ። እሱን እናዳምጠው። አሳልፈው ትንሽ ምንድነው ደርባ አሳልፈው ምንድነው ከቲክቶክ ውጣ፣ ከላይቭ ላይ ውጣ። አንዴ ከላይቭ ላይ ውጣና እንትን በለውና እንትን በል እኔስ የቪዲዮ ድምፅ ነው ወይ የልጁ እኮ አሳልፈውና ልጁ ራሱ ምላሽ ቢሰጥበት አድርገው። እነዚህ የተናገረችው ትክክል ነው። ጥርት ያለ ክርስቲያን ናት፣ የኦርቶዶክስ እምነት ተከታይ ናት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን የተናገረችው ነገር እውነትና እውነት ነው። እንደ እፎይ ያሉት እውነትን በውሸት ለመደበቅ ነው የሚጋጋጡት። በነገራችን ላይ እንደ እፎይ ያሉ አስተማሪዎች የእምነት አስተማሪ ሳይሆን የጥላቻ ሰባኪ ናቸው። ሙስሊሙ በክርስቲያኑ ላይ ያለው አመለካከት ያጋደለ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የለ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የሌለ እንግዲህ በታሪክ ያልተሰራ ያልተወራ ያልተጻፈ ማን ተረት ተረት እንደሚናገር እንግዲህ ታያላችሁ። ደግሞ እንደሚያመጣውም አታውቁት። ይሄ ጥላቻንና መጥፎ ነገርን ነው የሚሰብከው። እፎይና በእኛም እምነት ካሉ እንደነዛ አሉ። እኛ ለኩም ድኑኩም ወለድ ተብለናል። ነቢዩ መሐመድ የማንንም እምነት እንድንጠላ ማንም በግዳጅ እስልምና እንዲቀበል አላደረጉም። የዛንም ጊዜ እራሳቸውን ለመከላከል እንጂ ጦርነት ያካሄዱት በቤተሰቦቻቸው ላይ በአህለል ቁረይሽ ላይ በቤተሰቦቻቸው ላይ ያደረጉት ጦርነት ራሳቸውን ለመከላከል እንጂ እነሱን በግድ ለማስለም። በነገራችን ላይ አትፍረዱበት። እሺ መስጊድ ውስጥ እንደዛ ነው የሚነገረው። ልጁ እንትና ብሎ አይደለም፣ መስጊድ ውስጥ እንደዛ ነው የሚነገረው። መስጊድ ውስጥ አሁን እነ ያሲን ኑሩ ሲያስተምሩ፣ እነ ኡስታዝ አቡበክር ሲያስተምሩ መስጊድ ውስጥ እንደዛ ነው። ልጁ መስጊድ ውስጥ የሰማውን ነገር ተናግሯል። መጽሐፉ ላይ የሰፈረው ግን አይደለም። መስጊድ ውስጥ እንደዛ ይነገራቸው፣ እሱን እናውቃለን። ቀጥል። ስለዚህ ምንድነው ያለው ዋናው ፖይንት የትናንት ወደ የሰራሁት ቪዲዮ ላይ ትክክለኛ ታሪክ ነው ብሎናል። ቤተክርስቲያን መስጊድ ውስጥ ቀድሰዋል። ሐዲሱ ና ክርስቲያን ዝቅ በል ክፈተው። አዲሱን እየደረብከኝ ስለነበር ክፈተው። ክፈተው።
ቁና ተነፈስክ እኮ ክፈተው። ሐዲሱ በትክክል ضعيف ነው። ትክክል ነው። ኖ ዳይፍ አይደለም አለ እንዳለ አድርገህ አክት እያደረክ ነበረ። ክፈተው ቅድሚያ አዲሱን። ዳይፍ ለማለትማ ለምን ጣልቃ ትገባና ትረብሸን ነበር? እኛም እያልን ያለ ነው ይናል የተነፈስከው ራሱ እኔ ዳገት ሮጬ ራሱ እንደዚህ አልተነፍስም። አሁን ክፈተው ማስረጃውን። እኔ ሐዲሱ ضعيف አይደለም አላልኩም እኮ። ሌላ ግን ከዚህ በተያያዘ አንተ ትላንት ራሱ እኔ እዚህ ገብቼ ሐዲስ በእስልምና ላይ ضعيف ነው። አሁን መረጃውን ክፈት ቅድሚያ። እኔ ሁለት ስልክ የለኝም መክፈት አልችልም። በቃ ሚዩት አድርግና አዳምጥሽ። ጎበዝ እንደዚህ ሐዲሱ ضعيف ሐዲሱ እኮ ضعيف ዘይ በመሆኑ አይደለም ለማለት ጎበዝ በቃ ሚዩት አድርግ። እንደዛ ነበሩ። ለዚህ ነው ያ እኔ በጣም ትሁት ነኝ እንደምታውቁት ነው። መጥፎ ባህሪ ግን ምንድነው እሱ ለሚዋሹ የሞከሩ ሰዎች እኔ ፊት ከቀረቡ እንደ ፌስታል እሳት ውስጥ እንደገባ ኩርምት እንዲሉ የማድረግ ችሎታ አለ እዚህ ቤት ውስጥ። በተቻላችሁ መጠን የሆነ ኦቨር አክት ለማድረግ አትሞክሩ። ሰዎችን ጣልቃ ገብቶ ሊያወሩ ሲሉ እንደሚያክት አታደርጉ። ተሳስታችሁ ትበላላችሁ። ምክንያቱም እኛ ምን እንዴት ሆነ ነው እናንተ ሰውን ፌስታል የምታደርጉት? ሰውን በማስወጣትና ፕሬስ አሁን በቃ 5 ደቂቃ እኮ ዝም አልክ እኮ። ጸጥ ክፈተው ስትባል ስትል እኮ ትንፋሽህ እኮ ይሰማል። አይ ሲጀመር ክፈተው መሰለኝ እኔን አልመሰለኝም። ክፈተው ስትለኝ ራሱ እኔን አልመሰለኝም። ክርስቲያን እያልክ መሰለኝ። ክርስቲያን ዝቅ አድርገህ ነው ና ከፍ በል ብለን አንተ ነው ያደረግነው። በደንብ መስሎህ አውቀዋል። ለዛ እኮ ነው የተነፈስከው መናገር እስኪያቅትህ እስክትል ድረስ። የነሳውን ሚዩት አድርግና አዳምጠን አይሻልም? አንተ እኮ በዚህ ነው በቃ ሰውን በማስወጣት እንደዚህ በቃ እኔስ በደንብ አስተውሉ። ዳኢፍ በሆኑ ትናንትና በተጻፉ በተቀጠፉ መረጃዎች ያመጡና ክርስቲያኖችን ለማጭበርበር ይሞክራሉ። ኡስታዞቹ ነብያቸው ደግሞ ከዚህ በፊት የተናገራታለች በእኔ ላይ የቀጠፈ የዋሸ መኖሪያውን ገሃነም ያድርግ ብሏል። ስለዚህ በውሸት ዘገባ ነብያችን እንደዚህ አድርጓል ይላሉ። አላህ ደግሞ አይቻልም ብሏል። ነብያቸው እንዳስተምሮታቸው ምን ብሏል? በእኔ ላይ ዋሸ የቀጠፈ እኔ ያላልኩትን ያላደረግኩትን የቀጠፈብኝ ካለ ገሃነም ይገባል አለ። አላህ ደግሞ ምን ብሏል ብለው ያምናሉ? መስጊድ ጋር መቅረብ የለባቸውም አማኝ ያልሆኑት፣ መስገድ መቀደስ አይችሉም፣ መስጊድ ያላህ ብቻ ነው ብሏል ብለው ያምናሉ። ኦኬ እንን ካመኑ በኋላ ደግሞ ከነኚህ ከሁለቱ ይቃረኑ ይመጡና ነብያችን መስጊድ ውስጥ ቅዳሴ እንዲቀደስ ያደርግ ነበር ይላሉ። ስለዚህ አላህን ህግ ማን ይጥስ ነበር ማለት ነው? ሙሐመድ ይጥስ ነበር። ኦኬ የአላህን ህግ ቤት አላህ ብቻ ይቀደስበት ብሎ ሳለ አላህ በነሱ እምነት መሰረት መሐመድ ግን ምን ያደርጋል? ነው ቀድሱበት ችግር የለውም ይል ነበር። ስለዚህ ምን ይሆናል ማለት ነው? ሙሐመድ የአላህን ቃል አላከበረም ማለት ነው። በዚህ ምክንያት ደግሞ ታዘዘውን ካላደረገ ሱረቱ ሐቅ ላይ 39:44 እስከ 46 የታዘዘውን ካላደረገ ከቀጠፈ ምን ካለ አላህ የደም ስሩን እንደሚበጥስለት ተናግሯል። መሐመድ ደግሞ ሲሞት የደም ስሩ ተበጥሶ ነው የሞተው። ስለዚህ ስለቀጣጠፈ በራሱ ሟርት መሰረት የልብ ደም ስሩ ተበጥሷል ማለት ነው። ስለዚህ ነብያችሁ ዋሽቷል፣ ቀጥፏል። ስለዚህ ለምን ትከተሉታላችሁ?
ቤተክርስቲያን ቅዳሴ እንዲቀደስ ስላደረገ ማለት ነው። እኔ አሁን በአቡበከር ንግግር ተስማምቻለሁ፣ በያሲን ኑሩ ንግግር ተስማምቻለሁ፣ በእነ አህመዲን ጀበል ንግግር ተስማምቻለሁ። ነቢያችሁ በመስጊድ ውስጥ እንዲቀደስ ፈቅዷል። ምንም እንኳን አላህ አይቻልም ቢልም ሙሐመድ ደግሞ ይቻላል ብሏል። ከአላህና ከሙሐመድ ሙስሊሞች የሚከተሉት ማንን ነው? ከአላህና ከሙሐመድ ሙስሊሞች ማንን ነው የሚከተሉት? ጻፉልኝ ኮመንት ላይ። አላህ መስጊድ ውስጥ መቀደስ ታላህ ውጭ ከኔ ስም ውጭ የማንም እንዳይጠራ የኔ ነው መስጊድ፣ ሙስሊም ያልሆኑ ወደ መስጊድ መቅረብና መቀደስ አይችሉም ብሎ ቢከለክልም ምርኩሶች ናቸው ቢልም ሙሐመድ ደግሞ ኖ መቀደስ ትችላላችሁ ብሏል። ስለዚህ ቀድሰዋል። ያሲን ኑሩ እንደነገረን እና አቡበከር እንደነገሩ እና አህመዲን ጀበል እንደነገሩን ቀድሰዋል። ስለዚህ የአላህ ህግ ነው የሚከበረው ወይንስ የሙሐመድ ነው? ማን ይበልጣል ከአላህና ከሙሐመድ? ኮመንት ላይ ጻፉልኝ እስኪ። አሁን ضعيف ነው እያልከን ነበር። አይ ለምን እኔ ያሲን ኑሩን እና አህመዲን ጀበል እና አቡበከር ስለተናገሩ ትክክል ናቸው። እናንተ የምታመልኩት ሙሐመድን መሆን አለበት። ምክንያቱም ለምን ትክክል ናቸው ትላለህ? ትክክል ናቸው ምክንያቱም ትክክል አላችሁ ብላችሁ ትክክል ናቸው እነሱ ስለማይዋሹ። በቃ ከዋሹ ደግሞ እነሱ አንተ እያልከኝ ያለው እነሱ ተሳስተዋል ዋሽተዋል እያልከ ነው። አልዋሹም እነሱ ትክክል አንድ ቢሆን እሺ። አህመዲን ጀበል፣ ያሲን ኑሩ፣ አቡበከር ከሰማኋቸው እኔ እንኳን ከማውቀው ታዋቂ ኡስታዞች ናቸው እነኚህ። ስለዚህ አላህ እንዳሰግዱ ቢልም ቢከለክልም መሐመድ ግን ፈቅዷል አይደለ? መሐመድ ፈቅዷል። አቡበከር ለእነዚህ አካላቶች ኡስታዝነትን የሰጣቸው ማን ነው? ከየት አመጡት ኡስታዝነት? ተራ ሰው ናቸው ሲጀመር፣ እውቀት የላቸው። እውቀት የላቸውም፣ ተራ ሰው ናቸው። አቡበከር ተራ ሰው ነው? እውቀት የለውም። ያሲን ኑሩስ እውቀት የለውም። በሐዲስ ላይ አህመዲን ጀበልስ የለውም። ሁላቸውም ታዋቂ የሆነ ሁሉ እውቀት አለው ማለት ነው። አህመዲን ጀበል ተራ ሰው ነው፣ እውቀት የለውም። ያሲን ኑሩ ተራ ሰው ነው፣ እውቀት የለውም። ኡስታዝ አቡበከር ተራ ሰው ነው፣ እውቀት የላቸውም። እውቀት የላቸውም። ሐዲስ ላይ ምንም ያውቁት ነገር የለም። ከፈለክ ኢትዮጵያ ላይ ያሉ እውቀት ያለው አካላቶችን ጠቅስልሃለሁ። ስለዚህ እነኚህ ሰዎች መሀይም ናቸው፣ እየቀጠፉ ነው እያልከኝ ነው? እውቀት የላቸውም እያልኩ ነው በግልጽ። ኡስታዝ ናቸው። እሺ እንደዛ ከሆነ ደግሞ ነብይህ ምን ብሏል? በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እየቀጠፉ ከሆነ መኖሪያቸውን ነው። ቅጥፈትና ስህተት ይለያል። እየዋሹ ነው። በቃ እያስተማሩ እኮ ነው። ምክንያቱም ይህን አንብበው። በእኔ ላይ ስህተት መናገር፣ ውሸት መናገር ገሃነም ይከታል ብሏል። ቅጥፈትና ስህተት ይለያል። አንብብ እሺ። እነሱ አሁን እየተሳሳቱ ነው ባለማወቃቸው ማለት ነው። አንተና ለማወቃቸው የምትለው እኮ አንተ ነህ። እየቀጠፉ እኮ ነው። ትክክለኛ አንብበው። ቅጥፈት አይደለም አንብብ። አለማወቅ እነሱ ጭንቅላት ውስጥ እኮ አንተ አልገባህም። ሳያውቁ ቀርተው ነው፣ እየቀጠፉ ነው። አንተ ጭንቅላታቸውን አንተ የሩቁን ታውቃለህ እንዴ? የሩቁን ታውቃለህ? አሁን ምልህ ማለት ነው እያወቁ ይህን ነገር አደረጉ ከሆነ ጀሚል፣ የሩቁ የሚያውቀው አላህ ነው ወይንስ አንተ ነህ? እኔ አይደለሁም፣ አላህ ነው። ስለዚህ ሰዎቹ እየቀጠፉ ይሁን ተሳስተው ይሁን በምንድን ነው የምታውቀው ካለ? አሁን ይህ ነገር ተጽፏል ብለው አይተው የተጻፈ ትክክል ነው ብለዋል። እነሱ ትክክል ነው ብለው እንትን እያሉ ነው። ስለዚህ ነብይ ደግሞ በእኔ ላይ የቀጠፈ ውሸት የተናገረ መኖሪያው ገሃነም ይሁን ብሏል። ስለዚህ እነኚህ ሰዎች ይህንን ሆን ብለው እያስተማሩ ስለሆነ ሰዎችን ለማጭበርበሪያነት መኖሪያቸው እንደሆነ ክርስቲያን አንብበው። ሆን ብለው ከሆነ ትክክል ነው፣ ይገባሉ። ሆን ብለው ይህን ነገር የተናገሩ ከሆነ ታንኪዩ አንብበው። አንድ ጊዜ ክርስቲያን ባይዘዌይ እፎይ አንተ ከተናገርክ በኋላ ይሄ ራሱ እዚህ ጋር የሚባለው ጀማል የሚባለው አንተ ከተናገርክ በኋላ ይቅርታ አለ ጀማል መጥቶ እዚህ ጋር ዳይፍ ነው ማለት ሐቀኝነት አይደለም። አንድ ሰው እንኳን ከዛ በፊት ቪዲዮ ወጥቶ ሰርቶ ተሳስተዋል ትክክል አይደሉም ያለ የለም። ዛሬ መጣ ትክክል አይደሉም ልትል አትችልም። ይሄኔ ከነሱ ስር እዛ ኮመንት ላይ ማሻአላ ስትል የነበርክ ሰው ልትሆን ይችላል። አብዛኛው ኮመንታቸውን ሄዳችሁ ብታይ